እግዚአብሔር የሰው ልጅ ከመፍጠሩ በፊት ለሰው ልጅ የሚያስፈልገውን ነገር በሙሉ እንደፈጠረና ደግሞ ሰው ልጅ የሚያስፈልገውን ነገር በሰው ልጅ ቁጥጥር ውስጥ እንዲሆን እግዚአብሔር አምላክ ወስኖታል። ነገር ግን የሰው ልጅ ካለማወቁም ካለማመኑ የተነሳ ነገሩ ተሰውሮበትና እግዚአብሔር በማይፈቅደው እግዚአብሔር ባልወሰነው የድህነት ወለል ውስጥ ተጥሎ ይገኛል። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብለን ያሰብነውን ሐሳብ ይዘን መጥተናል። ይህንን ቪዲዮ በመከታተል ከዚህ ቪዲዮ የሚጠቅማችሁን ሐሳብ እንድትወስዱ በፍቅር እንጋብዛለን። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በጌታ ፍቅር እንጠይቃለን። ዛሬ ወደ እናንተ ይጠቅማል ብዬ ያመጣሁት የሐሳብ ርዕስ ገንዘብ አልሰበሰብ ላላችሁ ወይ ደግሞ ለምትሰሩት ለምትጥሩት ልከማች ላለ አንድ 4 ነጥቦች ይዤ መጥቻለሁ። ይህ ነጥብ በመጽሐፍ ቅዱስ እይታ እናየዋለን። እያንዳንዱ ቃል ከእግዚአብሔር ቃል የተያያዘ ስለሆነ የእግዚአብሔርን ቃል የምታምኑ ብቻ እንድትሰሙኝ እፈልጋለሁ። ምክንያቱም መጽሐፍ ቅዱስ ሲናገር ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ይላል መጽሐፍ ቅዱስ። ስለዚህ የሰው ልጅን ሕይወት የአኗኗር ሲስተምና የሰው ልጅ ሕይወት ፍጻሜ የያዘውን የእግዚአብሔርን ቃል በማየትና የእግዚአብሔርን ቃል በመፈተሽ እጃችን ውስጥ የሚገቡ በረከቶች፣ እጃችን ውስጥ የሚገቡ ገንዘቦች እንዴት በትክክል መያዝ እንዳለብንና እንዴት መዋጀት እንዳለብን፣ እንዴት ከጠላት ማስጣል እንዳለብን እንወያያለን። ከዛ በፊት ግን አንድ ነገር እንድታውቁ ፈልጋለሁ። ገንዘብ እንዴት እንደሚመጣ ማስተዋል አለባችሁ። ምክንያቱም መጽሐፍ ቅዱስ ሲናገር ለአዳም አንድ ንግግር ተናግሮት ነበረ። በወዝህ ላብ ትበላለህ ወይ ደግሞ ጥረህ ግረህ ትበላለህ ይላል መጽሐፍ ቅዱስ። አያችሁ፣ ጥረህ ግረህ ማለት ሰርተህ ለፍተህ ሀብታም ትሆናለህ አይልም፣ ትበላለህ ነው የሚለው። አያችሁ፣ የሰው ልጅ ከጣረ ከለፋ ወይ ደግሞ የሰው ልጅ በጣም ሃርድ ወርከር ከሆነ ይሄ ሰው ከመብላት አልፎ ምንም ነገር ማከማቸት አይችልም። የሰው ልጅ ጠንክሮ ስለሰራ ባለጠጋ መሆን አይችልም። የሰው ልጅ ጠንክሮ ስለሰራ ሀብታም መሆን አይችልም። አያችሁ፣ ሀብት፣ ክብር፣ ባለጠግነት በላብና በጥረት እንደማይመጡ በመጽሐፍ ቅዱስ እናያለን። ሀብት ወደ ሰው ልጅ በ3 መንገድ ይመጣል። ከዛው የመጀመሪያው ነገር በአመፃ ሀብት ይመጣል። ምክንያቱም መጽሐፍ ቅዱስ ላይ መጽሐፈ ምሳሌ ምዕራፍ 1 ቁጥር 10 እንደዚህ ይላል፣ ልጅ ሆይ ኃጢአተኛ ቢያባብሉ እሺ አትበል፣ ከኛ ጋናና ደም ለማፍሰስ እናድባ፣ በደል በሌለበት ሰው ላይ እንሸምቅ። እንደ መቃብር ወደ ጉድጓድ እንደሚወርድ ከነ ሕይወታቸው እንዳሉ እንዋጣቸው። ውድ የሆኑ ነገሮችን ሁሉ በየአይነቱ እናገኛለን፣ ቤቶቻችንም በዝርፊያ እንሞላለን። አያችሁ፣ ቤቶቻችን በዝርፊያ እንሞላለን ማለት አንድን ሰው አንድ የሚለፋ በእግዚአብሔር የተባረከ ወይ ደግሞ በሆነ መንገድ ሀብትን ያከማቸ ሰው በአመፃ በዝርፊያ ወስደን ቤታችንን ብዙ ነገር እንሞላለን ማለት ባለጠጋ መሆን እንችላለን ወይ ደግሞ ሀብታም መሆን እንችላለን ይላል። አያችሁ፣ ይህንን አታድርጉ ይላል እግዚአብሔር። ይህ የአንድ ሰው ባለጠጋ የሚሆንበት አንዱ ሲስተም ነው። ከዚህ ነገር ጋር እግዚአብሔር ህብረት የለውም። ሁለተኛው እንደገና በአጋንንት ኃይል የሰው ልጅ ሀብታም እንደሚሆንና ገንዘብ እንደሚሰበስብ እንደገና በሐዋርያት ሥራ መጽሐፍ ምዕራፍ 19 ከቁጥር 24 ላይ ደግሞ እንደዚህ ይላል፣ ጴጥሮስ የተባለ አንድ የብር አንጥረኛና የአርጤምስን ቤተ መቅደስ ምስሎች ከብር ቀጥቅጦ እየሰራ ለሰራተኞችን የሚያስገኘው ገቢ ቀላል አልነበረም። እርሱም እነዚህን ሰራተኞችና በተመሳሳይ ሙያ የሚተዳደሩትን ሌሎች ሰዎች በአንድነት ሰብስቦ እንዲህ አላቸው፣ ሰዎች ሆይ ይህ ሥራ ጥሩ ገቢ እንደሚያስገኝልን ታውቃላችሁ። ይህ ጳውሎስ የተባለው ሰው በኤፌሶን ብቻ ሳይሆን በመላው የእስያ አውራጃ የሚገኘውን በርካታ ሕዝብ እያሳመነ እንዳሳታቸው ይኸው የምታዩትና የምትሰሙት ነገር ነው። በሰው እጅ የተሰሩ አማልክት በፍጹም አማልክት እንዳልሆኑ ይናገራል። አያችሁ፣ ይህ ዲሜጥሮስ የተባለ ሰው ለአጋንንት ወይ ደግሞ አርጤምስ ለምትባለው አምላክ ለሷ መስዋዕት እየሰዋ ወይ ደግሞ ሌላ ነገር እየሰራ ምስልና ቅርጽ እየሰራ የሚበላ ወይ ደግሞ ባለጠጋ ለመሆን የሚሞክር ሰው ነው ማለት ነው። አያችሁ፣ በእንደዚህ መልክ ከአጋንንት ጋር ኪዳን በማሰር ከአጋንንት ጋር ህብረት በማድረግ ብዙ ስራ የሚሰሩ ወይ ደግሞ ሀብት የሚያከማቹ ሰዎች እንዳሉ የታወቀ ነው። ሶስተኛውና ዘላቂው እንደገና ባለጠጋ የምትሆኑበት በእግዚአብሔር ዘንድ የሆነ ባለጠግነት
ምክንያቱም መጽሐፍ ቅዱስ ላይ በዘዳግም ምዕራፍ 8 ቁጥር 17 እንደዚህ ይላል፣ ምናልባትም ይህን ሀብት ያፈራሁት በጉልበቴና በእጅ ብርታት ነው ብለህ በልብህ ታስብ ይሆናል። ነገር ግን ሀብት እንድታፈራ ችሎታ የሰጠህ ለአባቶችህም በመሐላ የገባውን ኪዳን ያጸናልህ እርሱ ስለሆነ አምላክህን እግዚአብሔርን አስበው። አያችሁ፣ እግዚአብሔር ችሎታ ይሰጣል። እግዚአብሔር ሀብትን እንድናከማች ኃይልን ይሰጠናል። እግዚአብሔር ይህንን ነገር ካልሰጠን ምንም ማድረግ አንችልም። ስለዚህ በእነዚህ 3 መንገዶች ሀብት ይመጣል። በእነዚህ 3 ነገሮች ክብር ሊመጣ ይችላል። ነገር ግን የሰው ልጅ የወደደውን መርጦ ማድረግ ይችላል፣ መከናወን ይችላል። 3ቱም ላይ ግን አንድ ልዩነት አለ። በ3ቱም ምክንያት አንድ አይነት ሀብት ሊከማች ይችላል፣ አንድ አይነት በረከት የሚመስል ነገር ሊመጣ ይችላል። ነገር ግን የ3ቱም ፍጻሜ ግን ለየቅልና የተለያየ ነው። ይህ የመጀመሪያው መግቢያ እንዲሆናችሁና እንድታቁት የፈለግኩትን ነገር ነው። ከዛ በመቀጠል ግን ሀብታችሁ፣ በረከታችሁ አልሰበሰብ ያላችሁ በጣም ትሰራላችሁ፣ እግዚአብሔር ባርኳችኋል። ሀብትን የምትሰበስቡበት ወይ ደግሞ ቢዝነሳችሁ በኃይል እየተንቀሳቀሰ እንዳለ እያያችሁ፣ ነገር ግን በረከታችሁ፣ ሀብታችሁ እጃችሁ ላይ ሲመጣ ቶሎ ተመልሶ የሚጠፋባችሁ ከሆነ፣ ቶሎ ተመልሶ የሚበተንባችሁ ከሆነ ልታደርጉት የሚገባ 4 ወይ ደግሞ 3 ነገሮች እነግራችኋለሁ። እስከ መጨረሻ እኔ ጋር እንድትሆኑ እፈልጋለሁ። ምክንያቱም የሰው ልጅ ሀብት ለማግኘት ሲል በስደት በህገወጥ መንገድ ይሰደታል። የሚፈልገውንና የማይፈልገውን ይሰራል። እንደውም ደግሞ ዓላማውንና ጥሪውን የሚፈልገውን የህይወቱን ፍላጎት ትቶ የማይፈልገውን እየሰራ እናየዋለን። ስለዚህ እነዚህን በማስተካከል 4ቱን ነገሮችን በማወቅ መሰረታዊ ነገሮችን በማወቅ አሁንም እነግራችሁ ልክ መጽሐፍ ቅዱስ ውስጥ ያሉ መጽሐፍ ቅዱሳዊ ይዞታ ያላቸው እነዛ ሐሳብ ነው እነግራችኋለሁ። እስከ መጨረሻ እኔ ጋር እንድትሆኑ እፈልጋለሁ። የመጀመሪያው ገንዘባችሁ፣ ሀብታችሁ በትክክል አልሰበሰብ እያለ ከሆነ ወይ ደግሞ የልፋታችሁ ያህል ወይ ደግሞ እንቅስቃሴያችሁን የሚያህል ገቢ ኑሯችሁ ነገር ገቢያችሁ እጃችሁ ላይ የማይቆይ ከሆነ ቼክ ማድረግ ያለባችሁ የጀርባ ታሪካችሁን ማወቅ መቻል አለባችሁ። ይህ ከምን ጋር እንደሚያያዝ እነግራችኋለሁ። በመጽሐፍ ቅዱስ ውስጥ መሳፍንት በምዕራፍ 6 ከቁጥር 3 ጀምሮ ያለ አንድ ታሪክ እነግራችኋለሁ። እስራኤላውያን ዘር በሚዘሩበት ጊዜ ሁሉ ምድያማውያን፣ አማሌቃውያንና ሌሎች የምስራቅ ህዝቦች መጥተው አገሩን ይወሩ ነበር። አያችሁ፣ ዘሩ ተዘርቶ ታጭዶ ወይ ደግሞ መከሩ በሚሰበሰብበት ጊዜ እህሉ ወደ ጎተራ ሊገባ ባለበት ጊዜ ላይ የዛኔ ጠላቶቻቸው መጥተው የሚዘርፉበት ጊዜ ነበረ። ይህ የሚሆነው ለምንድን ነው ካላችሁ አሁን ልናውቀው ነው። እዛው መሳፍንት ላይ ምዕራፍ 6 12 እና 13 ያለውን ነገር ልንገራችሁ። እግዚአብሔር መልአክ ተገልጦ አንተ ኃያል ጦረኛ፣ እነሆ እግዚአብሔር ካንተ ጋር ነው አለው። ምን መልሶ ጌታ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ሁሉ እንዴት ሊደርስብን ቻለ? እግዚአብሔር ከግብፅ ምድር አውጥቶናል በማለት አባቶቻችን የነገሩን ተአምራት የት አለ? አሁን ግን እግዚአብሔር ትቶናል፣ በምድያማውያን እጅ አሳልፎ ሰጥቶናል። እዚህ ለምንድን ነው ይሄ እየደረሰብን ያለው? እኛ አዝመራችን ዘርተን ልንሰበስበው ስል ጠላቶቻችን እየመጡ የዘራነውን ነገር ያንን ሀብት የሚወስዱት ለምንድን ነው ብሎ መልአኩን ጠየቀው። መልሱ ሳይርቅ እዛው ያለ ምዕራፍ 6 ከቁጥር 25 እግዚአብሔር እንደዚህ አለው፣ በዚያች ሌሊት እግዚአብሔር ገዲዮንን እንዲህ አለው፣ ከአባትህ መንጋ 7 ዓመት የሆነውን ሁለተኛውን ወይፈን ውሰድ፣ አባትህ ለበዓል የሰራውን መሠዊያ አፍርስ፣ በአጠገቡ የኤሽራን አምድ ሰባብረህ ጣል አለው። አያችሁ፣ የመጀመሪያው ነገር ባክግራውንድ አባቶቻችሁ ያደረጉትን ነገር፣ ወላጆቻችሁ የሰሩትን ሲስተም፣ ወላጆቻችሁ ያበላሹትን ነገር ወደ እናንተ እንዳይመጣና እንዳይከታተላችሁ መጀመሪያ ቆማችሁ ልታስቡ ይገባል። በተለይ ደግሞ ኢትዮጵያውያን ከዚህ መንገድ ወይ ደግሞ ከዚህ ልማድ ጋር የተያያዘ ብዙና በጣም ብዙ ስርዓት አለ። ምክንያቱም ወላጆቻችን ዛርና የዛር መንፈስ ያመልኩ የነበሩ፣ ይሄኛው ትውልድ እንደገና ምንም ነገር ሳያቅ ዝም ብሎ የሚኖር ይለፋል፣ ይጠራል፣ ነገር ግን ነገሩ አልሰበሰብ የሚልበት ብዙ ምክንያት ስላለ፣ ስለዚህ የመጀመሪያው ነገር ከጀርባችሁ ምን እንዳለ፣ ታሪካችሁ ምን እንደሆነ፣ ወላጆቻችሁ አያቶቻችሁና ቅድመ አያቶቻችሁ ያሉትን የመንፈሳዊ ህይወታቸውን ያንን ነገር በመፈተሽ ህይወታችሁን ቼክ ማድረግ አለባችሁ። ይህ የመጀመሪያው ነገር ነው።
እንደዛ አይነት ልምምድ ውስጥ የነበሩ ወላጆች ካሏችሁ አሁን ተነስታችሁ በእግዚአብሔር ፊት ያንን እንድትቃወምና ያንን መሰዊያ በጸሎት እንድታፈርሱት የግድ ይላችኋል። ይህ የመጀመሪያው። ሁለተኛው እንደገና የገንዘባችሁ ወይ ደግሞ የሀብታችሁ ወይ ደግሞ የስራችሁ ምንጭ ቼክ ማድረግ መመርመር። ምክንያቱም ቅድም እንዳነበብ ነው በሐዋርያት ሥራ ምዕራፍ 19 ያለውን ሰውዬ ወይ ደግሞ ዲሜጥሮስ የተባለውን ሰውዬ የሚያመጣበት የገንዘብ መንገድ እናንተም ውስጥ ካለ ነገ ጠዋት ፌል ማድረጉና ውድቀት ወደ ህይወታችሁ መምጣት ስለማይቀር እንደዚህ አይነት ስራችሁ ውስጥ ካለ የግድ ትታችሁና ለቃችሁ ልትወጡ ይገባል። ምክንያቱም እግዚአብሔር ከአመፀኞች ጋር ከጨለማ ጋር ህብረት ስለሌለው፣ ልክ እንደነገርኳችሁ ለጊዜው ባለጠጎች ብትሆኑ ነገ ጠዋት ግን ጠላት ወደ እናንተ ህይወት ሊሰርቅ ሊያጠፋና ሊያርድ ይመጣል ይላል መጽሐፍ ቅዱስ። እኔ ግን ህይወት እንዲሆንላችሁና እንዲበዛላችሁ መጥቻለሁ። አያችሁ፣ ሁል ጊዜ ጠላት ጋር ትብብር ካላችሁ ጠላት ምንም ያህል ቢያጎርሳችሁ፣ ጠላት ምንም ያህል ቢያበላችሁ እናንተን ለማረድ ከእናንተ ውስጥ ሊሰርቀው የፈለገ ነገር ስላለ እንጂ እናንተን ስለመጥቀም ስለ አንዳች አይመጣም። አያችሁ። ስለዚህ ይህን ሁለተኛውን ሌቭል ሁለተኛውን ደረጃ ቼክ ማድረግ መቻል አለባችሁ። የገንዘባችሁ ምንጭ ምንድን ነው? ከየት ነው እየመጣ ያለው? ምንድን ነው እያመጣ ያለው? ይህንን ማወቅ መቻል አለባችሁ። ሶስተኛ እንደገና ዘርን የመዝራት ልምድ ሊኖራችሁ ይገባል። እጃችሁ ላይ ያለው ገንዘብ አልሰበሰብ እያለ ከሆነ እዚች ምድር ስትኖሩ አንድ ፕሪንሲፕል አለ፣ የመዝራትና የማጨድ። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ማንም የዘራውን ያንኑ ያጭዳል ይላል። አያችሁ፣ እዚህ ምድር ላይ ምንም ነገር ልትዘሩ ትችላላችሁ፣ ምንም ነገር ተመልሶ ግን የዘራችሁትን ያህል ሳይሆን የዘራችሁትን 30፣ 60፣ 100 እጥፍ የማፍራት ግዴታ አለ። ስለዚህ ምን እየዘራችሁ ነው? መጽሐፍ ቅዱስ ሲናገር በሚልክያስ ምዕራፍ 3 ከቁጥር 10 ላይ እንደዚህ ይላል፣ በቤቴ መብል እንዲኖር እኔንም በዚህ እንድትፈትኑኝ አስራቱን ሁሉ ወደ ጎተራ አስገቡ ይላል እግዚአብሔር ጸባዖት። የሰማይን መስኮት የማልከፍትላችሁ የተትረፈረፈ በረከትንም ማስቀመጫ እስክታጡ ድረስ የማላፈስላችሁ ከሆነ ተመልከቱ። አያችሁ፣ እግዚአብሔርን የምናደርግለት ነገር ወይ ደግሞ ስለ እግዚአብሔር ብለን የምናደርገው ነገር ያ ዘር ነው። ተመልሶ ወደ እናንተ እጥፍ ሆኖ ይመጣል፣ ወደ እናንተ ብዙ ሆኖ ይመጣል፣ ወደ እናንተ ሲሳይ ሆኖ ይመጣል። ስለዚህ ምን እየዘራችሁ ነው? እግዚአብሔር ከምታገኙት ነገር በታማኝነት ስለ እግዚአብሔር ብላችሁ የምታደርጉት ነገር አለ ወይ? ምክንያቱም ጳውሎስ ደግሞ ሲነግረን እንደዚህ ያለን በሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 10 እንደዚህ ይላል፣ ለዘሪ ዘርን ለመብላት እንጀራን የሚሰጥ እርሱ የምትዘሩትን አትረፍርፎ ይሰጣችኋል፣ የጽድቃችሁንም ፍሬ ያበዛላችኋል። አያችሁ፣ እናንተ መብላትም መጠጣትም ነው የምፈልገው፣ ስለዚህ በቃ ኢትሶኪ የምበላውን ስጠኝ ካላችሁ እግዚአብሔር የምትበሉትን ይሰጣችኋል። አይ እኔ ባለጠጋ መሆን እፈልጋለሁ፣ የሚይዘው ነገር የምሰራው ነገር እንዲባረክ እፈልጋለሁ፣ ስለዚህ ዘርን እፈልጋለሁ ካላችሁ እንደገና እግዚአብሔር የምትዘሩትን ነገር ይሰጣችኋል። ምክንያቱም መጽሐፍ ቅዱስ እንደዚህ ነው፣ ለዘሪ ዘርን የሚሰጥ። አያችሁ፣ ዘሪ አሁን አንድ ገበሬ ከመዝራቱ በፊት የሚዘራው ነገር ሊኖረው ይገባል። ያ ዘር እግዚአብሔር ይሰጣል። አያችሁ፣ ስለዚህ በዚህ መንገድ ባለጠግነታችሁ ማስከበር ትችላላችሁ፣ ባለጠግነታችሁ ማስጠበቅ ትችላላችሁ። እግዚአብሔር የሰጣችሁን በረከት፣ እግዚአብሔር እጃችሁ ውስጥ ያስገባውን ኃይል በትክክል እንድትጠቀሙ፣ ጠላት እናንተ ህይወት ውስጥ ጣልቃ እንዳይገባ፣ ወደ ድህነት የሚጎትታችሁ ማንም እንዳይኖር በዚህ መንገድ ማስጠበቅ ትችላላችሁ። አራተኛውና የመጨረሻው እንደገና ኃይላችሁን፣ ፍሬያችሁን ማስተዋል መቻል አለባችሁ። የሰው ልጅ ባለጠግነት ከእግዚአብሔር ሲመጣ ወደ ውስጣችን ነው የሚገባው። ውስጣችን ላይ ያለው ባለጠግነት ከኛ ወጥቶ ነው እኛም ባለጠጋ የሚያደርገው እንጂ ከውጭ ወደኛ የሚመጣ ባለጠግነት የለም። ስለዚህ ውስጣችን ላይ ያለው ኢነርጂ፣ ውስጣችን ላይ ያለው ባለጠግነት እንዴት ማስጠበቅ አለብን? ምክንያቱም መጽሐፍ ቅዱስ ምሳሌ ምዕራፍ 7 ከቁጥር 6 አንድ ነገር ልነግራችሁ እፈልጋለሁ። ጠቢቡ ሰለሞን አንድ ነገር እየነገረን ነው። እንደዚህ ይላል፣ በቤቴ መስኮት በዓይኔ ርግብ ወደ ውጭ ተመለከትኩ፣ ማስተዋል የጎደለውን ወጣት ብስለት ከሌላቸው መካከል አየሁት፣ ከጎልማሶችም መካከል ለየሁት። የቤቷን አቅጣጫ ይዞ በቤቷ ማዕዘን አጠገብ ባለው መንገድ ያልፍ ነበረ። ቀኑ መሸትሸት ሲል በውድቅት ሌሊት በጽኑ ጨለማ ከዚያም አንዲት ሴት ልታገኘው ወጣች። እንደ ዝሙት አዳሪ ለብሳ ለማሳሳት ታጥቃ
ጨዋሂና ማን አለብኝ ባይናት። እግሮቿ አረፈው ቤት አይቀመጡም። አንዴ በመንገድ አንዴ በአደባባይ በየማዕዘኑ ታደባለች። አፈፍ አድርጋ ይዛ ሳመችው። ህፍረቷንም ጥላ እንዲህ አለችው፣ በቤቴ የህብረት መስዋዕት ማቅረብ ነበረብኝ። ዛሬ ስዕለቴን ፈጸምኩ። ስለዚህ አንተን ለማግኘት ወጣሁ። ፈልጌህ ነበር፣ ይኸውም አገኘሁ። አልጋዬን ከግብፅ የመጣ ጌጠኛ በፍታ አልብሼዋለሁ። አልጋዬን የከርቤ የአልሙንና የቀረፉ ሽቶ አርከፍክፌበታለሁ። ና እስኪነጋ በጠለቀ ፍቅር እንርካ፣ በፍቅር ራሳችንን እናስደስት። ባሌ እቤት የለም፣ ሩቅ አገር ሄዷል። በገንዘብ የተሞላ ቦርሳ ወስዷል። ፈረቃዋ ሙሉ እስክትሆን አይመለስም። በሚያግባቡ ቃላት አሳተችው፣ በለሰለሰ አንደበቷ አታለለችው። ለእርድ እንደሚነዳ በሬ ወደ ወጥመዷ እንደሚገባ አጋዘን ሳያንገራግር ተከተላት። ፍላጻ ጉበቱን እስኪወጋ ድረስ ሕይወቱን እንደሚያሳጣው ሳያውቅ በራ ወደ ወጥመድ እንደምትገባ ወፍ ሆነ። ልጆቼ ሆይ አሁን አድምጡኝ፣ የምለውን ልብ ብላችሁ ስሙኝ። ልባችሁ ወደ መንገዷ አታዘንብል፣ ወደ ስህተቷ ጎዳናዋም አትግቡ። አዋርዳ የጣለቻቸው ብዙ ናቸው፣ የገደለቻቸውም ስፍር ቁጥር የላቸውም። ቤቷ ወደ ሲኦል የሚወስድ ወደ ሞት ማደሪያም የሚወረውር ጎዳና ነው። አያችሁ፣ በእንደዚህ አይነት የህይወት ልምምድ የምታልፉ ሰዎች ካላችሁ፣ እንደዚህ አይነት ወጣቶች ካላችሁ፣ ህይወታችሁ እንዴት እያቀጨጫችሁት እንዳላችሁ፣ መንፈሳዊ ኢነርጂያችሁ፣ መንፈሳዊ አቅማችሁ በማይሆን ቦታ እያፈሰሳችሁ፣ በማይሆን ቦታ ላይ ያለ አግባብ እያባከናችሁ እንዳላችሁ ልታውቁ ይገባል። ስለዚህ ማመንዘር፣ ዝሙት መፈጸምና መዳራት ሊትራሊ ድሃ እንደሚያደርግ ልታውቁ ይገባል። ምክንያቱም በዘበዘችው ይላል መጽሐፍ ቅዱስ። ሌላው ላይ ካያችሁ እንደገና በመንገዷ አትለፍ ይላል። በቃ እርሷ ባለችበት፣ አመንዝራ ባለበት፣ ዝሙት ባለበት፣ ክፋትና በቃ ይሄ ከዝሙት ጋር የተያያዘ ነገር ባለበት በዚያ አትለፍ ይላል መጽሐፍ ቅዱስ። ስለዚህ በቻላችሁ አቅም ወጣትነታችሁ ማንም አይብላው፣ ኢነርጂያችሁን ማንም አይወሰደው፣ ኃይላችሁ ማንም አይወሰደው። ይህንን የምታደርጉ ከሆነ ይህንን አሁን የነገርኳችሁን የምትጠብቁ ከሆነ ባለጠግነታችሁን ማስጠበቅ ትችላላችሁ። ሀብታችሁን፣ በረከታችሁን፣ ውርሳችሁን፣ ክብራችሁን ማስጠበቅ ትችላላችሁ። አያችሁ፣ የሰው ልጅ ከሀብታም ስለተወለደ ብቻ ሀብታም አይሆንም። የሰው ልጅ ከድሃ ስለተወለደ ብቻ ድሃ አይሆንም። ብዙዎች ከድሃ ተወልደው ባለጠጎች የሆኑ አሉ። ብዙዎች እንደገና ከባለጠጎች ተወልደው ድሃ የሆኑ ሰዎች አሉ። እናንተ በማስተዋል እግዚአብሔር እናንተ ሕይወት ውስጥ የወሰነውን ነገር እንድታቁ በጌታ ፍቅር እጠይቃችኋለሁ። የዛሬው ሐሳቤ ይህ ነበረ። እስከ መጨረሻው እኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር እጠይቃለሁ። በሚቀጥለው መንፈሳዊ ሐሳብ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።